እንግዲህ ሰሞኑን በተፈጠረው ነገር ላይ ባለው ነገር ላይ አንዳንድ ነገሮች ላይ ትችትም ቁም ነገሮችም በቲክቶክ ላይ ብዙ ነገሮች እየተላለፉ እያየን ነው። እኔም እስኪ ካየሁት ከተገነዘብኩት አንዳንድ ቁም ነገሮችና ቁም ነገር አዘሎችና አስቂ ነገሮችንም እኔም ይዤላችሁ ከነሱ ጋር ቀንጨብ ቀንጨብ እያረኩኝ ይዤላችሁ መጥቻለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። እስኪ ወደ ቀጣይ ወደ ቪዲዮ እንቀጥል ማለት ነው። ሰላም ሰላም ሰላም፣ ጤና ይስጥልኝ ወደ ቻናል ቤተሰቦች እንደምን ዋላችሁ? እንደምን ሳደረሳችሁ? እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። ዛሬ እንግዲህ ተከስቻለሁ። ልዲያ ነኝ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ በሰሞኑ እንደምናውቀው ሀገራችን በጣም መጥፎ አደጋ ላይ ነበረች። ግን እግዚአብሔር ደግሞ ወዶ ፈቅዶ ሰላምን፣ አንድነትን፣ እርቅን አውርዶልናል። እግዚአብሔር ይመስገን። ዛሬም ዘወትርም ስሙ የተመሰገነ ይሁን። ወደፊትም ደግሞ እንግዲህ ኢትዮጵያ ሀገራችን ሰላም፣ አንድነት እንድትሆንልን የእሱ መልካም ፍቃድ ይሁንልን። አሁንም ደግሞ ያው ሙሉ በሙሉ ሰላም አልሆነም። እግዚአብሔር አምላክ ደግሞ ሁሉንም ነገር ሰላም እንዳደረግልን የእሱ መልካም ፈቃድ ይሁን እያልኩኝ ደስታ ምኞቴን እገልጻለሁ ማለት ነው። ያው እንግዲህ አባቶቻችን እንደምናውቀው እርቅን አውርደዋል ማለት ነው። እግዚአብሔር ይመስገን። እርቅ በመውረዱ በጣም ደስ ብሎናል። ነገር ግን ደግሞ በጎን እርቅ እየወረደ በጎን ደግሞ የታሰሩ ወገኖቻችን አሉ። በወልቅጤ ደግሞ እንደምናውቀው ውሃ ተጠማን ብለው ቢወጡ ጥይት ነው የዘነበባቸው ማለት ነው። ፍትህ ለነሱም፣ ፍትህ 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 እንጠይቃለን። ፍትህ፣ ሰላም፣ ሁሉንም ሰላም ያደርግልን እግዚአብሔር አምላክ። ሁሉንም ሰላም እንዳደረግልን የእሱ መልካም ፈቃድ ይሆንልን። አሁንም ይህንን በቤተ ክርስቲያናችን እየመጣውን ነገር ሰላም ያደረግ አምላክ ደግሞ ሌላውንም ማህበረሰብ ሌላውንም ሀገር በጎንም በዚህም በዛም ያለውን የመጥፎ ነገሩን አንስቶ ደግሞ ሰላምን እንዳመጣልን የእሱ መልካም ፈቃዱን ማለት ነው። እንግዲህ እንዲህ እያልኩኝ ወደ ሌላ ርዕሴ እገባለሁ ማለት ነው። ሁላችሁም ሰላም ብያለሁ። እንደ ሰዓት አቆጣጠራችሁ እንደምን ዋላችሁ? እንደምን ሳደረሳችሁ? እኔ አለሁ እግዚአብሔር ይመስገን። ውዴ ቻናል ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው ትንሽ ዘና ትሉበታላችሁ፣ ትስቃላችሁ፣ ፈታ ትላላችሁ ማለት አንዳንድ ጊዜ ፈታ ማለት ጥሩ ነው ማለት ነው እና ፈታ እንድትሉ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። እነዛን ቪዲዮዎች እጋብዛችኋለሁ። እያያችሁ ላይክ፣ ሼር፣ ሰብስክራይብ ቪዲዮውን ስትጀምሩ በላይክ ጀምሩ ማለት ነው። እንዲሁ አትግቡ ማለት ነው። እሺ እንዲሁ አበረታቱኝ እናንተ እንዲሁ አሳድጉኝም እንዴ! ኧረ ተው። አሁን ቀጥታ ወደ ቪዲዮ ይዣችሁ ገባለሁ ማለት ነው። ቪዲዮውን አይታችሁ እንግዲህ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ይላለሁ ማለት ነው። እንግዲህ አንዳንድ ወንዶች እንደምናውቃቸው ልክ ለአንድ ነገር ብቻ የሚፈልጉ አሉ። የራሳቸውን ስሜት ብቻ የሚጋሩ የሌላን ሰውን ስሜት የማያዳምጡ ብዙዎች አሉ። በብዙዎች መካከል ይሄ ነገር ይፈጠራል ማለት ነው። ነገር ግን ይህንን ማድረግ ትክክል አይደለም። እኔ አልደግፈውም፣ እቃወማለሁ ማለት ነው። ምክንያቱም ይቺ ሴት እንግዲህ የወር እንትኗ መጥቷል፣ ግዳጇ መጥቷል ማለት ነው እና አትንካኝ። እሷም ላይ ትንሽ ጥፋት ሊኖር ይችላል። ምክንያቱም በስነ ስርዓቱ ማናገር መንገር ነበረባት። እሷ አትንካኝ የሚል ቃላት ግን እናርጋ ተጠቅመዋለች ማለት ነው። ግን በስነ ስርዓቱ መናገርና ማስረዳት እሱም መረዳት ነበረበት። አትደውይልኝም ወይ ምናምን ማለት አልነበረበትም ነበረ እና እሷ ላይም ትንሽ ጥፋት ባይባት በነገር እሱ ላይ ነው የሚያመዝነው ትልቁ ጥፋት ማለት ነው። ምክንያቱም እግሬን ጠብቆ ነው ወይ የሚመጣው? ለምን አልነገርሽ? ለምን አልደወልሽልኝ? የሚለው ነገር ፓርት ላይ ደግሞ በጣም አስቆኛል ማለት ነው። ምናልባት እናንተም ሊያስቃችሁና ዘና ሊረጋችሁ ይችላል ብዬ ወደ እናንተ አምጥቻለሁ ማለት ነው። እና አይታችሁ ቪዲዮውን ከወደዳችሁት እንግዲህ እስኪ በኮሜንት ላይ አስቀምጡልኝ እናንተንም የተሰማችሁንም ያያችሁ የተገነዘባችሁትን ነገር ማለት ነው። እኔ እንግዲህ ካየው ከተገነዘብኩት ምንድነው ስሙ ለምን አትደውይልኝም እኔ እግሬን ጠብቆ ነው ያለው ነገር በጣም አስቆኛል ማለት ነው። ምክንያቱም እሱን እግሩ እየጠበቀ እያማከረ አይደለም። እንግዲህ ያው በወሩ ተደረሰ መምጣቱ ስለማይቀር
እና ይህን ያለው ነገር በጣም አስቆኛል። እሷ ላይ ደግሞ አትንካኝ ማለት አልነበረባትም። በስነ ስርዓት መናገር ነበረባት፣ እሱም መረዳት ነበረበት ብዬ ገምታለሁ። እንግዲህ እና ይሄ ነገር እሷ የምታመጣው ቅር አትምጣ እሱ ይመጣል እና ቶሎ ወይም አትምጣ የምትለው አይደለም፣ ወርን ጠብቆ የሚመጣ ስለሆነ ማለት ነው። እና እዚህ ላይ አንዳንድ ነገሮችን የምናደርጋቸውን ነገር ብንገነዘብ ብንረዳዳ ብዬ አስባለሁ ማለት ነው። እስኪ ወደ ቀጣይ። እሺ እንግዲህ ቀጣይ ቪዲዮ በጣም የተመቸኝ ቪዲዮ ነው። ምናልባት ለእናንተ ሊመቻችሁ ይችላል። አንዳንድ ነገሮች ላይ መልስ ታገኙበታላችሁ ብዬ አስባለሁኝ። እንግዲህ አንዳንድ ሰዎች ልክ አሁን እዚህ ወንድማችን የሰራ ቪዲዮ ላይ የምንሆን ሰዎች አለን ማለት ነው። ሁሉንም ነገሮች ጠቅልለን አምተን ልክ እንደ ፈንዱሻ ምንንጣጣለን ማለት ነው። መልሱ እኮ እኛው ጋር አለ። መልሱ እኮ እኛው ጋር ስላለ ግን መደማመጥ አልቻለን። አሁን ፈንዲሻዎች ማለት ነው። ፈንዲሻ ድስት ውስጥ አድርገን ነው እንግዲህ ወንድማችን እንደሚያሳየው በቃ ቦትሊካውንም ሁሉንም ባንድ አድርገን እንጫጫለን። ስንጫጫ ተንጫጭተን እንሸነፋለን እንጂ ልናሸንፍ አንችልም። ምክንያቱም ፖለቲካውንም ሌላውንም ነገር ሁሉንም ነገር ከሃይማኖትም ከዘርም ፖለቲካውን በአንድ አድርገን ጨምቀን ከተንጫጨን ሁላችንም እናልቃለን እንጂ ሁላችንም ተንጫጭተን እንቀራለን እንጂ መፍትሄ አናገኝም። እና ከመንጫጫት ግን ወደ መፍትሄው ብንሄድ ከማለቅ ከመፈንዳት ከመተላለቅ እንተርፋለን ብዬ አስባለሁ። አንዳንድ ጊዜ የማይገባን ነገር ብዙዎቻችን ላይ ስህተት ያለው ነገር እኔ እንደሚመስለኝ ማለት ነው ማለት ከሆነ ካልሆነው ጋር ነገሮችን አጋጭተን ራሳችን እናልቅበታለን ማለት ነው። አሁን እንግዲህ በሰሞኑ እንደምናየው በሀገራችን ላይ በቤተክርስቲያናችን ላይ እንደመጣው ፖለቲካውንም ሃይማኖቱንም መንግስቱንም ከግለሰቡም ከማህበረሰቡም ባንድ ያለውን ወደ ቤተክርስቲያን ላይ ጣል ነው እና ተንጫጫን እየተንጫጫን ግን ከውስጥ የምናልቀው እኛው ነን አይደለ? እኛው እያለቅን ያለ ነው። እና ይሄን ሁሉ ከማድረግ ከመንጫጫታችን በፊት የሚያንጫጫንን ነገር ለመቀነስ መፍትሄውን ለመፈለግ መደማመጥ አለብን ማለት ነው። እና ይሄን ብናደርግ ከማለቅ እንተርፋለን ብዬ አስባለሁ። እና እኔ ተመችቶኛል። ወንድማችን ያስተላለፈው መልእክት በጣም ትልቅ ያለው መልእክት ነው። እዚህ ጋር ደግሞ እንግዲህ የምናየው ቀጣይ ቪዲዮ እንግዲህ ዘና ያደርጋል። እሱ የሚነግራትን ነገር እሷ በጋለ መንፈስ በተቆጣ መንፈስ መመለስ ነው የምትፈልገው እንጂ ነገሩን ሰከን ብዬ ላዳምጠው ብላ አላሰበችም። ምክንያቱም ምናልባት እሱ ጋር እውነት ሊኖር ይችላል ወይም እሷ ጋር እውነት ሊኖር ይችላል። አንዳንድ ነገሮችን ቀስ ብለን ብንረዳቸውና ቆም ብለን ብናያቸው መልስ ልናገኝላቸው ወይም ልናሸንፍም እንችላለን ማለት ነው። ነገሮች ላይ ጋል ብለን ከመቆጣትና ከመናገር ሰከን ብንል ጥሩ ነገር ነው ብዬ አስባለሁ። አሁን እሷ ቀጥታ ወደ ቁም ነገር ነው ጮህ ብላ የገባችው እንጂ ልታዳምጠው አልፈለገችም። ሰውየው ማለት ነው ተናደደች። አትናደጅ ስላት እሷ ቀጥታ ወደ ኖርማል ወደ ቀጥታው ነገር ነው የገባችው። ወደ ቁም ነገር ነው ወደ የገባችው ማለት ያንን ሳይሆን ግን ምናልባት እሱ ያንን መስታወል አልሰበረው ይችላል የሰበረው ሌላ ይሆን ይችላል ማለት እና እኛም አንዳንድ ነገር በህይወታችን ላይ ስንትን ሲልን ያላረገውን አካል ያላረገውን ሰው ወይም ያላረገችውን ልጅ ቸኩለን መውቀስ የለብንም። ቀስ ብለን ያረገውን አካል ሰው ወይም ያረገችውን አካል ሰው መፈለግ አለብን። ምናልባት እኔ አጥፍቼ ያላጠፋው ላይ ሰው ላይ መጮህ ወይም ያላረገው ላይ መናገር ጋል ብለን መናደድ አንደኛ ለራሳችን በሽታን እናመጣለን ማለት ነው እንጂ ምንም ጥቅም አለ። ስለ ጮህን ስለተናደር ያን የሆነውን ነገር ወይም ያልሆነውን ነገር ማድረግ ወይም የሆነውን ነገር መመለስ አንችልም አይደል? ቀስ ብለን የሆነ ነገሮችን ተነጋግረን ተደማምጠን መተማመን ይሻላል እንጂ ስለ ጮህን ወይም ስለተናደር ነገሮች ይስተካከላሉ ብዬ አላስብም። በዚህ መልኩ ነገሮቹ አይስተካከሉም እና
አንዳንድ ጊዜ በነገሮች ላይ ምናልባት እኔ ጋር ስህተት ሊኖር ይችላል እና ያ የሚቆጣው የሚጠይቀኝ ሰው ሰከን ብሎ እኔን ቢጠይቀኝ ምናልባት መልሱን ሊያገኝ ይችላል። እኔ ጋር እንዳልሆነው ከሌላ ጋር እንደሆነ ሊያውቅ ይችላል ማለት እና አንዳንድ ጊዜ መቸኮላችን ጥሩ ነው ብዬ አላስብም። ነገሮችን ቆም ብለን ብናስብ ጥሩ ነው ብዬ አስባለሁ። እና እሷ በጣም ነው የጋለችው። ታይ አትናደጂ አላት። እሷ ግን በጣም ነው እየጮኸች አለችው እና በኋላ ላይ ትናደጅ ትችያለሽ አላት። እና ምናልባት በኋላ ላይ አሁን ዛሬ አትናደጂ እያላት እየጮኸች እየተናደደች በኋላ ላይ ግን እውነታው እሱ ጋር ሳይሆን ሲቀር እሷ ጋር ቢሆን ልትቆጭና ልትበሳጭ የበለጠ ትችላለች ማለት ነው። አንዳንድ ነገሮችን ቆም ብለን ብናስብ ለማንኛውም ነገር የሆነ ገንዘብ የሆነ ሰከንድ ብለን ነገሮችን ብናያቸው ጥሩ ነው ብዬ አስባለሁ። እንግዲህ ቀጣዩ ቪዲዮ ደግሞ እንግዲህ ባልና ሚስት ሆነው ነው አሁንም እየሰሩ ያሉት ማለት ነው። እንግዲህ ባልየው ሚስት አማረኝ ቆንጆ አለ። እንግዲህ ሚስቱ ተቀምጣ ቆንጆዬ ሚስት አማረኝ ልጅ አማረኝ ይላል እና ይሄ ነገር ተገቢ ነው ብላችሁ ምናልባት እኔ እዚህ ጋር ግር ያለ ነገር አለ። ምንድን ነው በእጅ ያዙት ወርቅ ከመዳብ ጋር እኩል ይሆናል የሚባል ነገር አለና ሚስቱ ተቀምጣ ገኑ ሌላ ቆንጆ ሚስት አማረኝ ማለት ተገቢ ነው ብዬ አላስብም። ምክንያቱም የራሱን የያዛትን አንከባክቦ ቢዛት እኮ ቆንጆ ናት። ግን የያዝነውን ነገር እየጣል ሌላ ብንመኝ የባጡን አወርድ ብላ የብብቷን ጣለች የሚለው ነገር ይሆንብናል እና ብዙዎቻችን የያዝነውን ነገር በስነ ስርዓት ሳንይዝ ታመለጠን በኋላ ነው የምናውቀው ማለት ነው። እና መጀመሪያ የያዝነውን ነገር በእንክብካቤ ከያዝነው ያምራል፣ የበለጠ ያምራል፣ ሊተዋብ ይሆናል ማለት እና የፈለግነውን ነገር ሊሰጠን ይችላል ብዬ አስባለሁ። ግን የያዝነው እጃችን ላይ ተቀምጦ ልክ እንደሌለ አድርገን ሌላ ስንመኝ ያ ካመለጠን በኋላ እንነድባለን ማለት እና እንደዛ መሆን የለብንም ብዬ አስባለሁኝ። እስኪ ወደ ቀጣይ ቪዲዮ ይዣችሁ ልምጣ። እንግዲህ እዚህ ጋር ወንድማችን ያስተላለፈው መልእክት ለእኛ ለሴቶች ነው። ብዙውን ጊዜ እኛ ሴቶች ደካማ እንመስላለን። ደካማ የምንሆነው እኛው ለራሳችን ነን። ድክመታችንን ጠንካራ ሆነን እያለን ደካማ መስለን እናሳያለን። አንዳንድ ጊዜ የሆነ ነገሮቹ ሊሰብሩን፣ የሆነ ነገሮቹ ሊጎዱን ይችላል እና የዛ ጊዜ ደካማ የሚመስል አክት እናሳያለን ማለት ነው። ግን እኛ እንደ ሴት ልጅ ጠንካራ አለ ብዬ አላስብም። እኔ ለራሴ ሴት ስለሆንኩ ራሴን እያደነኩ ሳይሆን ሴት ልጅ ብዙ ነገር ተቋቁማ የምታልፍ ጀግና ናት፣ ያልታወቀላት ጀግና ናት እና አብስ በአረብ ሀገር ያለች ሴት ልክ ወንድማችን እንዳስተላለፈው መልእክት ልክ ሴት ልጅ ገብተን ስናያት ያለችበትን ነገር ሁነን ስናየው ነው እንጂ ውጭ ሁነን ስናየው ያቺ ሴት ልጅ የተሸከመችው ወይም አንድ ሴት ልጅ የተሸከመችውን ጉድ ማንንም አያውቅም። ገብተን ስንሰልለው ብቻ ነው። ሻይ መቼም ወንድማችን እንዳሳየው ሻይ ልብቱን ውሃ ውስጥ ስንከተው ነው ከረኑን ወይም ሻይ መሆኑን የምናውቀው አይደለ? ለመጠጣትም የሚበቃው ማለት እና ያቺ ሴት ልጅም እንደዛ ውስጥ እንደዛው ሁና የምታሳልፍ ናት። ያል ነገሮችን እንደዛ መቃይዛ ብዙ ነገሮችን ችላ የምታሳልፍ ሴት ልጅ ናት ማለት እና ለመጮህ ያቅጣታል። አምቃት ይዘውና ያን ነገሮችን ሁላ ችላ ታሳልፍና ዛሬ ላይ የደከመች መስላ ነገ ላይ ግን ጀግና ሆና የምትወጣ ሴት ናት። ብዙን ነገር በውስጡ አምቃ የምትይዝ ናት። አንዳንድ ጊዜ መጮህ እያማረን መናገር እያማረን ነገሮችን አውጥተን መናገር እያማረን ላለመናገር እንቆጠባለን ማለት ነው። ይሁን እምቅ አድርገን ይዘን ራሳችንን እንጎዳለን ማለት ነው። ግን ያ ነገር አንዳንድ ጊዜ ራሳችን ይጎዳናል። አንደኛ ለጨንጓራ በሽታ ለብዙ ነገር እንጋለጣለን ማለት እና መናገር ባለን ሰዓት ብንናገር አንዳንድ ጊዜ ጥሩ ነው ብያለሁ። ግን ይሄ ነገር በእኔ ላይም ብዙን ጊዜ እንትን ይላል። ነገሮቹን ቶሎ አውጥቼ መናገር አልችልም። የሆነ እምቅ አድርጌ ይዤ ራሴን እጎዳለሁ። አሁን ላይ ግን በራሴው ላይ እየተማርኩ ነው ማለት ነው። ነገሮችን መያዝ እንዴት እንደሚጎዳ የደረሰባችሁ ሰዎች ታውቃላችሁ ማለት ነውና በሚሆነው ነገር ላይ ዝምታ አትምረጡ ማለት ነው። ለመናገር ሞክሩ። ጮህ ብላችሁ እንዲወጣላችሁ ሞክሩ ማለት ነው። ያን ነገር ስታረጉ እህ ትላላችሁ ማለት እና
ጥንካሬ ይሰማችኋል ማለት ነው። ግን መናገር እየቻላችሁ ሳትናገሩ በሆዳችሁ ይዛችሁ ስትቀመጡ በጣም ያማል፣ በጣም ይጎዳል ማለት ነው እና በጣም እኔ እንጃ ብዙ ትልቅ መልእክት ነው። አሁን ቀጣይ ቪዲዮ ደግሞ እንግዲህ ይዤላችሁ የመጣሁት ማለት ነው እህታችን እንግዲህ ለመንግስት ያቀረበችው መልእክት በጣም በጣም ትልቅ መልእክት ነው ብዬ አስባለሁ። ምክንያቱም እንግዲህ ኢትዮጵያ ብሔር ብሔረሰቦች 82 ብሔር ብሔረሰቦች አሉ ማለት ነው። እንግዲህ ከኢትዮጵያ 82 ብሔር ብሔረሰቦች እንግዲህ ከየሁሉም አቅጣጫ ከአማራም፣ ከኦሮሞም፣ ከትግሬም፣ ከአፋርም ከሁሉም አንዳንድ መንግስት ተሹሞ እንግዲህ ይዛችን በጣም ትልቅ መልእክት ነው ያስተላለፈችው። በእውነት በጣም ነው የተመቸችኝ። ከመልእክቷ ወዲህ ደግሞ በአነጋገሯ የሆነ በቃ ፈታ ነው እንግዲህ እያለች በቃ የሆነ ማለት ፈታ ብላ ነው ፈታ ነው ያደረገችኝ። በጣም ነው ዘና ያደረገች። እናንተም ዘና ትሉበታላችሁ ያስባለሁኝ እና 4 ኪሎ እንግዲህ አብይ ጋራ ማለት ነው አብይ ጋራ አንድ ወንበር ንጉስ ወንበር ላይ ከዚህ ከ82% ብሔር ብሔረሰብ አንዳንድ መንግስት ቢሾን እንግዲህ አስቡት እንግዲህ እና በጣም ከባድ ነው፣ በጣም ከባድ ነው ብዬ አስባለሁ እና በጣም ትልቅ መልእክት ነው ያስተላለፈ